ማንን ነው የምትመርጠው? ምን አይነት ጥያቄ ነው? ለውድድር የሚቀርብን ነገር እኮ ነው። ማንን ነው የምትመርጠው የሚባለው። ሩታና እንዴት ሄርሜላ ለውድድር እንዴት ይቀርባሉ? አንዷ ለጤንነቱ የምትሰጋ፣ አንዷ የምታፈቅረው ልጅ የወለደችለት ህይወቷን አሳልፋ የሰጠችውና እዚህ ጋር ደግሞ ገንዘብን መጠቃቀም ዝናን መጠቃቀም የፈለገች ሴት ጋር ምን አይነት ንጽጽር ነው? እንዴት ነው ይሄ ነገር ለንጽጽር የሚቀርበው? ወዳጆች ይሄ ነገር በእውነት ከአእምሮዬ በላይ እየሆነ ነው። ዴቭም ሆነ ቡዜ ማትሆኑ ግለሰቦች እንደሆናችሁ ተረድቻለሁ። ከሄርሜላ ክፋት ደግሞ የእናንተ በለጠ። ምን አይነት ማይሆን ነገር ነው እያደረጋችሁ ያላችሁት? ሰላም ውድ የዩቲዩብ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። በሀገር ውስጥ እንዲሁም ከሀገር ውጭ ያላችሁ ኢትዮጵያውያን እንዲሁም ኤርትራውያን በጣም ቪዲዮ የምታዩልኝ እጅግ አድርጌ አመሰግናለሁ። ጤናችሁ ኪሳችሁ ሁሉ ሰላም እንዲሆን እመኛለሁ። ይህን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ቪዲዮ ላይክ እና ኮሜንት ሴክሽን ላይ ሐሳባችሁን ማስቀመጥ እንዳይረሳ። ተመልሰናል። ምን አይነት አስመሳይነት ሄርሜላ! እኔ ከአቅሜ በላይ ይሆንሽ ነው። እንዳንቺ አይነት አስመሳይ ሰው አይቼ አላቅም። እንዳንቺ አይነት አስመሳይ ልጁ በቀደም ልብስ ስትይ ነበር። ምን ነው በሰዓቱ አልሰራልሽም? በሰዓት ሞከርሽ፣ በሰዓት የተረገመ ሰዓት ሞከርሽ። እንደገና በልብሱ ልታስደገሚ ሞክረሻል። በትክክል ማንንም ምረጥ አትምረጥ ምናምን የሚባል ነገር የለም። በነገራችን ላይ አብርሃም በትክክል የአብርሃም ውሳኔ ግልጽ ነው። ከአብርሃም በተደጋጋሚ የተረዳሁትና አንድ የተገነዘብኩት ሐሳብ ቢኖር አብርሃም ሰው ማስቀየም አይፈልግም። የሰውን አእምሮ መንካት ምናምን አይፈልግም። ሰውን በግልጽ እንዲህ መጉዳት አይፈልግም። በቃ እንደዛ አይነት ሐሳብ ስላለው አንቺ ያለመፈለግ ስሜት እንዲሰማሽ ስለማይፈልግ እንጂ አብርሃም አይፈልግሽም። ግልጽ ነው። በቃ አይፈልግም። አንቺ በጣም ነው የሚጠላሽ። ካንቺ መራቅ ነው የሚፈልገው። ሄርሜላ ህይወትሽ እኮ ይታወቃል። በቃ ማስመሰል በቡዜ ፊት ይመጣል አይደል? እኔ እንደዚህ ልጠብቀው አይደል? እንዴት አልቻልኩም፣ ሆዴ ባባ ምናምን። ምን አይነት ውሸት ነው ይሄ? በቃ ለሄርሜላ እኮ እንደዚህ እንትን ማለት አይጠበቅሽም። ቡዜም አስመሳይ ናት፣ እሷም አስመሳይ ናት። ሌላኛው አስመሳይ ደግሞ የለም። ሌላ ምን እየቀመረ እንደሆነ አናቅም። ዴቭ ደግሞ በዚህ ጊዜ አልተገኘም። ማንን ነው የምትመርጠው? ምን አይነት ጥያቄ ነው? ለውድድር የሚቀርብን ነገር እኮ ነው። ማንን ነው የምትመርጠው የሚባለው። ሩታና እንዴት ሄርሜላ ለውድድር እንዴት ይቀርባሉ? ለአብርሽ አንዷ ለጤንነቱ የምትሰጋ፣ አንዷ የምታፈቅረው፣ አንዷ ልጅ የወለደችለት ህይወቷን አሳልፋ የሰጠችውና እዚህ ጋር ደግሞ ገንዘብን መጠቃቀም ዝናን መጠቃቀም የፈለገች ሴት ጋር ምን አይነት ንጽጽር ነው? እንዴት ነው ይሄ ነገር ለንጽጽር የሚቀርበው? ወዳጆች ይሄ ነገር በእውነት ከአእምሮዬ በላይ እየሆነ ነው። ዳኒ ደግሞ ያንተ አስመሳይነት፣ ያንተ ፌንጣነት ከዚህ እዛ እየዘለል ከጨረሻውን ከሄርሜላ ጋር ቆመ። እኔ ከአንቺ ጋር ሰላም እንዲሆን የምፈልግ። ምን አይነት ምን እስስት ነህ አንተ? ምን አይነት እስስትነት ነው? እንደዚህ እስስት ራሱ አይቀያየርም። በቃ በትክክል አንተ የምትፈልገው ምንድነው? ከፍላለች ሄርሜላ እኮ እናውቃለን። ብዙ ጊዜ በተደጋጋሚ ያን ነገር አይተናል። በቪዲዮም እየተመለከትን ነው። ከሄርሜላ ጋር ያለ ቀረቤታ ያው እንደምታፈቅራት እናውቃለን። ዳኒ ምንም መዋሸት እዚህ ዛ ማለት አያስፈልግም። ውስጧ የምትሆነው ስለምታፈቅራት ነው። በተደጋጋሚ ደግሞ ገንዘብ ከፍላለች፣ ይታወቃል። ይሄ እኮ እኛ የምናውቀውን ነገር ነው ዝም ያልነው። ምን እየቀመራችሁ እንደሆነ ውስጥ ለውስጥ እናውቃለን። በተደጋጋሚ ገንዘብ ትሰጣለች። አንተም እሷን ስለምታፈቅር ስርስሯ ትሆናለህ። አንተ በትክክል የምትፈልገው ያው ይታወቃል። እሷ ከአብርሃም ጋር እንድትሆን አትፈልግም። ለምን? አንተ ስለምትወዳት። ነገር ግን የእሷን ስሜት እንደሚጠብቅ ሰው ያው እንደዛ መታየት ትፈልጋለህ። ይሄ ደግሞ አንድ ቀሽም በቃ ትክክለኛ ጭንቅላት የሌለው ወንድ አመለካከት ነው ያዝከው። በትክክል አስረግጬ ነው የምነግርህ ዳኒ። ወንድ ልጅ ቆፍጠን ብለህ አቋም ሊኖር በቃ ያስፈልጋል። ያስተሳሰብ አቋም ያስፈልጋል። አትመለከትም እንደ ኤፍሬም እኮ ከመጀመሪያ ጀምሮ አቋም ያለው ሰው ነው። የሆነ ጊዜም አፈቅርሻለሁ ያለው እሷን ከአብርሃም ሕይወት ነፃ ለማውጣት እንጂ ምንም አይነት ሴክሹዋልም ሆነ የፍቅር ስሜት ኖሮት አይደለም። ይታወቃል። ይሄ አቋም ይኖር እንጂ እዚህ እዛ ለምንድን ነው አስሬ የምትረግጠው? አስሬ ለምን ትረግጣለህ? ከዛ በኋላ ከሄርሜላ ጋር መጣ። በትክክል ደግሞ እዚህ ጋር እነሱም ከአንተ ጋር ሰላም እንዲሆኑ ስለፈለክ ምን ትፈልጋለህ? እኔ ከአንቺ ጋር ሰላም እኮ ነው እንዲሁም የምፈልገው። አንቺ ጋር እንዲፋቀር እኮ ነው የምፈልገው። ከአንቺ ጋር እኮ ያለውን የፍቅር ህይወት እንዲመራ ነው አታስመስል። ይታወቃል። ያንተ አስተሳሰብ ነቀዝነህ። አንተ ነቀዝነህ። ውስጥ ለውስጥ እንደ እንሽላሊት ባህሪን ይቀያየርክ የምትኖረው አይነት ሰው ነህ። በቃ ግልጽ ነው ይሄ።
ባህሪን ትቀያይራለህ። እዚህ ያልመች ሲል እዛ ትዘላለህ፣ እዚህ ያልመች ሲል እዛ ምን አይነት አመለካከት ነው ያለ አንተ? ወንድ ሆነ ከተጠላ ተጠላ በቃ። አታይም እንደ ኤፍሬምን ሄርሜላ እንዴት እንደምጠላው አይታላ። ግድ አይሰጠውም። ለምን? ወንድ ነዋ፣ ጭንቅላት አለው። በቃ ለወንድሙ ጤንነት ነው የሚያስበው። የሩታን ቤተሰባዊነት ነው የሚያስበው። የሩታን ቤተሰብ እንዲመለስ ነው የሚፈልገው። ይታወቃል። አላማው ግልጽ ነው። አንተ ግን ምንም አላማ የማይታወቅ ለገንዘብ ሟች የሆንክ ሰው ነህ አንተ። ወዳጅነት አንተ ጋር ምንም ትርጉም የለውም። ቢገባህ ግን አብርሃም ለአንተ በጣም ብዙ ነገር ሆኖልሃል። አብርሃም ለአንተ ዋጋ ከፍሎልሃል በዛኛው ጊዜ። አሁን ላይ እንደዚህ አብርሃም መሆኑን አትይ። አብርሃም በጣም የተለያዩ ቪዲዮዎችን አይቶ አንተ ላይ የወሰነው ውሳኔ አለ። አንተን ያስቀይማል። አሁን በቅርብ ግልጽ ነው ያስቀይማል። በቃ ቪዲዮዎችን አይቶ ቡዜ ስታወራ ሰምታችኋል ቤተሰብ። ቡዜ አብርሃም በጣም ብዙ ቪዲዮዎችን አይቶ ተበሳጭቶ ስሜቱ ተጎድቶ ነው ያለው። አንድ የተበሳጨበት ሰው ዳኒ ነው። ቆርጦ እንዴት እንደሚያወጣ ታያለህ። ምን አይነት ፌንጣነት፣ ምን አይነት አስመሳይነት ነው ያለህ አንተ? እንዴት አይነት ጭንቅላት ነው ያለህ? በዚህ ልክ እንዴት አስመሳይ ትሆናለህ? አሁንም ደጋግሜ የምናገረው ነገር ለዚህ ልጅ ጤንነት፣ ይሄ ልጅ ሰላም እንዲሆን የምትፈልጉ ከሆነ ዳኒ የተባልክ ግለሰብና ሄርሜላ የተባልሽ ወይዘሪት ሄርሜላ ከአብርሃም ህይወት ራቁ። ለናንተም ለወደፊት ህይወታችሁ የሚያስፈልገው ነገር ምንድነው? ከዚህ ሰው መራቅ ነው የሚገባችሁ። ቢኮዝ ይሄ ልጅ የራሱ የሆነ ህይወት አለው፣ የራሱ የሆነ ልጅ አለው፣ የራሱ የሆነ ፋሚሊ አለው፣ የሚወዱት የሚያፈቅሩት። ሩታ ታፈቅረዋለች፣ ግልጽ ነው። ለውድድር እንዴት ይቀርባል? ለውድድር መቅረብ የሌለበት ነገር ነው። እንዴት ለውድድር ሩታና እንዴት ሄርሜላ ለውድድር ይቀርባሉ? ማን ነው የምትወደው? ማን ነው የምታፈቅረው? ከማጋም አንቻውን ፍትሃዊ ሆንሽ። ቡዜ በእውነት ጭንቅላት የሌለሽ ሰው መሆንሽን ያወቁት የዚህ ሰዓት ነው። ምክንያቱም አንቺ አስተዋይና ትልቅ ሴት ብትሆኚ ልጁን መክረሽ ወደ ቤተሰቡ፣ ወደ ወለደችለት፣ ወደ ሚስቱ፣ ወደምታፈቅረው፣ ወደምትንከባከበው ተመለስ ትይው ነበር። እዚህ ጋር መጥተሽ ከቅምጥህና ከሚስትህ ምረጥ ማለት ምን አይነት አስተዋይነት የጎደለው መንገድ ነው እየሄድሽ ያለሽው? ምን አይነት አስተዋይነት የጎደለው መንገድ? ትልቅ ሴት እኮ ነሽ አንቺ። ከዚህ በፊት በእኔ አመለካከት አስተዋይዋ ሴት አንቺ ነሽ ብዬ ነው ማስበው። አንቺና ዴቭ ሁለታችሁም ግን በጣም ትክክል ያልሆነ አካሄድ የምትሄዱ ሁለታችሁ፣ ዴቭም ሆነ ቡዜ ማትሆኑ ግለሰቦች እንደሆናችሁ ተረድቻለሁ። ከሄርሜላ ክፋት ደግሞ የእናንተ በለጠ። ምን አይነት ማይሆን ነገር ነው እያደረጋችሁ ያላችሁት? ለማንኛውም ምረጥ ምናምን የምትሉት ነገር ምንም አያሳምንም። በቃ ማን እንደሚመርጥ ደግሞ ይታወቃል፣ ማን እንደሚፈልግ ይታወቃል። በቃ እናውቀዋለን። ይሄን አናወራም እንጂ እዚህ ኦልሬዲ እናውቀዋለን። ለማንኛውም ከእንደዚህ አይነት ድርጊታችሁ ቡዜ፣ ሄርሜላ፣ ዳኒ ሮስት እንድትቆጠቡ እነግራችኋለሁ። በትክክል ከእንደዚህ አይነት ድርጊታችሁ ተቆጠቡ። አይጠቅማችሁም። ይሄ አካሄድ የሚጠቅማችሁ አይነት አካሄድ አይደለም። የህፃን መንገድ ነው እየሄዳችሁ ያላችሁት። የሰው ሰላም፣ የሰው ህይወት ለመበጥበጥ በዚህ ደረጃ ባጠሩ መልካም ነው ብዬ አስባለሁ። ጋይስ የዛሬ ቪዲዮ እንግዲህ ይህን ይመስል ነበረ። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ዩቲዩብ ቻናሌን ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። ይመቻችሁ።